እስከ ዛሬም ትምርቷን ብዬ ነበር ካልተማረች በቃ ትውጣና ሌላ ስራ ትፈልግ እንዴ ምንም እኮ አትሰማኝም አትታዘዘኝም ሁላ ለምንድን ነው እንደሱ መታየኝ በደንብ ታቀኛለህ እኔ ነገሮችን ሳላይ እንደዚህ ያለለ ቆይ ግን ባንዲት ትውጣ ማለትሽ ተገቢ ነው አስበሽበታል አዎ ምክንያቱም እሷ ምን አይነት እድል እንዳባከነች እንዲገባ ትፈልጋል እኔ ግን ማመን ያቃተኝ ነው ቆይስ አንቺንስ ትንሽ ትውጣ እያልሻለሽ ምን ማለት ነው አንቺም ዛሬ አሰሪውንሽና ለማለት ነው እንደዛ አይደለም ግን በቃ ከስራ መባረር ስሜቱን አንቺም ታውቂዋለሽ አይደል ምን ታከብዳለህ አንተም እኮ ተቀጥረ ሰርታል ስለዚህ ይህን ስሜት አንተም ታውቀዋለህ አዎ ግን ደግሞ እንደዚህ ስትጨክኝ ታዲያ ለውሸት ቦታ የለኝም ለዛ ነው አሁን ስትመጣ ጠይቃታለሁ ከዋሸችኝ ግን ውሳኔን ወስናለሁ ደግሞ እኮ የትም እየዋለች እየመጣች የሆነ ነገር ብታመጣ እኮ ጦሱ ለኛው ነው ምን ሆነሃል ኪራ ምርት ቤት ሄደ አይደል እንዴ ወይ ተሳስተሽ ሌላ ቦታ ሄደሽ እንዳይሆን ይሄንን ያህል እኮ አቅሌን ይሳትኩኝ ሰው አይደለም እንዴ ጧት ከዛች ከጓደኛዋ ጋር ሲያወሩ ሰምቻቸው ነበር ከዛ ተጠራጥሬ ላጣራ ሄድኩኝ ያው አሁን የለችም ተባልኩ እንደሰማው እንኳን እኮ ግድ ሳይሰጣት ነው ክላሷን ጥላ ሄደችው ትምጣት ብቻ እዚህ ቤት ተጋባት መስሏታል ውይ አረጽ ታረጋጊ እንዴ ልጅ አይደለች እንዴ ያው ብዙ ነገር ስለሚያጓጓትና ስለሚያሳስታት ይሆናል እኛም እኮ እንደዚህ ሆነን ያደግነው አይደል እንዴ ግን ልክ አልሰራችም ስለዚህ የሚያስተካክለው እሱ ያስፈልጋታል ይሄን ደግሞ እኛ ካላደረግነው ማንንም ሊያደርገው አይችልም እሺ ምን ልታረጊ ነው ስትመጣ ጠይቃታለሁ ከዛ ግን ከካደችኝና ክላስ ገብቼ ነበር ካለችኝ ከዚህ ቤት ሞጫዋ ይሆናታል ዊጽይ አንቺማ ጨክነሽ አታረጊው እሱን ታይዋለሽ እንዴ እኔ ምን ያክል እኮ ጨጓራዬን እንደላጠችው ስላልገባሽ ነው እንዴ አረጽ ታረጋጊ እንዴ ሲጀመር ከዚህ ቤት ማስወጣቱ መፍትሄ አይሆንሽም ሲቀጥል ደግሞ ከዚህ ቤት ብታስወጫት የባሰ ማባላሻ እንጂ መማሪያው ናት እና እኔ ስናፍቀው የነበረውን እድል አግኝታ እሷ ካባከነች ምርጫውን አከብርላታለሁ እንጂ ታሞ የተነሳ አምላኩን ረሳ አሉ ጽናት ግን ምን ሆና ነው ቅዱሴ የት ነው የምትወርደው ቅዱስ አረባ እኔ እዚህ ብጠብቅህስ ቆይ እኔ ጮሃለሁ የምሬ ነው የምነግርህ ቅዱስ ጮህ እኔ ደግሞ ሰርግ ነው ብዬ በክላክስ አጅባለሁ አረባ ከቅዱስ የባከነ እሺ ያው ምድረው ቤልቱን በእጅ ያስቀው አስገባው ሰራው እንዳታስቀጣኝ እኔ ጮሃለሁ ቅዱስ የምሬ እኔ ከፈተ ሊንበሩ እንዴ አረ ቅዱስ በእናትህ አላሳዝነ ጮህ እኔ ደግሞ ሰርግ ነው ብዬ በክላክስ አጅባለሁ ቆይ ስሜት የለኝም እንዴ እኔ ከፋኝ ቆይሻውን ይሄው ለውጥ ምንድነው የሚደረገው ሊደፋ ነው አይ የሚበላ አይመስለኝም በቃ ነው ይሰራዋለሁ ለነገሩ አንቺ ምን አለብሽ እየደፋሽ መልሰሽ እየሰራሽ እየደፋሽ መልሰሽ ስሪ ከገንዘቡ አታውጪ ግፉ አንቺ ላይ አይደርስብሽ ግን እኮ ነው አይደለም ያሰረርኩት እና ማን ነው እኔ ወይስ ኒና ስልክ እያወራሽ እኮ ሱቅ ልከሽኝ ነበር እና ደግሞ ነው ያለው ብለሽ ነበር ስመጣ ግን አሮ ነበር ዝም በይ እንዴ ስሚ እኔ በተዳሪና በህይወቴ ለሚመጣ ሰው ዳግመኛ ይቅርታ ማድረግ አቁሜያለሁ እሺ እንዴ ትንሿ ምን ሆነሽ ነው ይዛና በጣም ነው የከፋኝ ለምንድነው የምታለቅሽው ቆይ ለምንድነው ትምህርት ቤት ያልገባሽው አስተማሪ ቆይ አሁን እህቴን ስታዩ ምንድነው የምትለኝ አላውቅም ግን ደግሞ ለመኖር ስትይ ያደረግሽው ነገር ነው ግን ደግሞ ፎርጂት እንደሆነ ቢያውቁስ ታዲያ ኦሪጂናል እኮ እስኪደርስ መጠቀም የምንችለው በዚህ ነው ሌላ አማራጭ የለም እሱማ ግን ይሄ የተረገመ እንዳይቀደው ፈርቻለሁ ታዲያ ማዘጋጃ እኮ ስለተፈራረመን ምንም ማምጣት አይችልም አሁን እህትሽ ጋር እንግባና እስክትመጣ ምን ማድረግ እንዳለብን ማሰብ ነው ያለብን እዚህ አካባቢ ብዙ አንቆይ እሺ እንሂድ ግን አላቅም ልትለኝ እንደምችል በጣም ነው የምትከፋው እኔን እንደሰው አታየኝም አንተ አረባክ ሰው እኮ ነች ቆይ ይሄን ያህል ምን አርጋህ ነው ይኸውልህ ቅዱሴ አንተ እኮ ልጅ እኮ ስለማታውቃት እኮ ነው ምን ያህል በሷ እንደተገረፍኩኝ ስለማታውቅ ነው አሁን እንደዚህ ያጥቆ ኖርማል ሰው ነው አይደል የምትመስለው ቢሆንልህ የሰው ልጅ ከጥፍር ቆሻሻ የማትቆጥር አረመኔ ጨካኝ ሴት እኮ ነች ቅዱስ በል በቃ አሁን በቤቷ አንማት ይኸውልህ ቅዱሴ አሁን እቺ ለምን ጠራችን ጠይቃትና እንውጣ ከዚህ ቤት ያ የሞያሌ ሸምበቆ የመሰለ ልጅ አደንዝዞ አስገብቶኝ እሱ ሄደ አይደለ ማን ነው ደሞ እሱ ያ ነው በሬ ከፈተልን እንዴት እኮ እንደሚያሸረ እንዴ
ምን ችግር አለው? የኔስ ችግር ብትሆኝ ደግሞ ለላም እኮ ቀንዶ አይከብዳት። እንዴ ምን እያደረክ ነው? ምንም እንደማከብጂ ላሳይሽ ነው። ደግሞ ምንም ነገር ብታጂን ለማድረግ ዝግጁ ነኝ። እንዴ እርግጠኛ ነህ? አዎ እንደዛ ከሆነ ወርደኝ። ምን አይነት ምኞት ነው? ቆይ አንተስ ምን አይነት ምኞት ትመኝ ነበር? እንደኔ ግራ የገባውን ያልተጨበጠ ህይወትስ ብትኖር? ግን ግራ ቢያጋባም የምወደው ሰው እጅ ላይ ስለሆንኩኝ ይዞኝ እንዲጠፋ ጠይቀው ነበር። ለመጥፋትም እኮ መገኛ ያስፈልጋል። እኔ አሁን ጠፋው አልጠፋው ያው እኮ ጠፍቻለሁ። እህቴ ምን ሆነሽ ነው እዚህ የተኛሽው? ተመችቶኝ በጣም ደስ ስላለኝ እዚህ ከራሴ ጋር ስስቅና ስጫወት ነጋብኝ። እኔ እኮ ትመጫለሽ ብዬ እስከ ግማሽ ላይ እየጠበቅኩሽ ነበር። ለምንድን ነው የምትጠብቂኝ? ሲጀመር እኔ ክፍል ምን ትሰሪያለሽ? ምን ማለት ነው? እና የት ልሂድ? ባለ ትዳር እኮ ነሽ። ከባልሽ ጋር ነበር መሆን የነበረብሽ፣ ግን እናንተ አይደላችሁም። ምን ነው ተጋጫችሁ እንዴ? ምን ለማለት ፈልገን ነው መሰለሽ? እንደምንድን ነው የቆጠርሽ? እንድትማሪ እንጂ የትም እንድትንዘላዘይ አይደለም። እሺ ይሄንን እድል እኮ የትኛውም ማሰሪያ አይሰጥሽም። ትላንት እኮ በጣም ከፍቶኝ ነው መንገድ ዳር ቁጭ ብዬ ነበር። ከዛም በኋላ ምን ጎደለብሽና ነው የሚከፋሽ? ቆይ እኛ የጎደልንብሽ ነገር አለ? እያስተማርንሽ ነው። ላጥና ስትይ ታጠኛለሽ፣ ሉጣ ስትይ እየወጣሽ ነው። በምፈልጊበት ሰዓት ነው የምትገቢው። ሁሉ ነገር በእጅሽ አይደል እንዴ? ታዲያ ምንድን ነው የጎደለብሽ? ከዚህ በላይ አዝዬ ሹሩሩ ልበልሽ እንዴ? ሰው ቤት ስትሰሪ ይሄ የመጀመሪያሽ አይደለም፣ መቼም የመጀመሪያሽ አይሆንም። ታዲያ ሌሎች አሰሪዎች ምን አይነት እንደሆኑ ታውቂያለሽ አይደል? እሱማ እኮ ልክ ነሽ። እናንተ ከሌሎች አሰሪዎች ጋር ትወዳደሩም። ግን ደግሞ ሰሞኑን እያመንሽኝ እኮ አይደለም እና በጣም ከፋኝ። ጠዋትም እንደዛ ብለሽ ስትናገሪኝ ደግሞ ተሰማኝ። እና አንቺን ተጠራጥሬ ትምህርት ቤት ድረስ ሄጄ ገብታለች አልገባችም ብዬ መጠየቅ አለብኝ? ደግሞ መልሳቸው እኮ አልገባችም ነው አይደል? ታዲያ ከዚህ በኋላ እንዴት ነው ማምንሽ? አንቺ ግን አይን ያወጣ ጥርሱን ያገጠጠው ሸት ዋሽኛለሽ። በጣም ይቅርታ፣ ልዋሽሽ ፈልጌ እኮ አይደለም። ግን ለምንድን ነው ሰኔን ያገባት? የእናንተን ህይወት እኮ ማሰምርላችሁ ነኝ። ስለምወዳት ወደፊት የልጆቼ እናት ላረጋት ስለምፈልግ ሊበል። ቆይ እስከ መቼ ነው በንቄድ ውስጥ የምገባው? አንተ እኮ የኔ መጫወቻ አሻንጉሊቴ ነህ። ለዚህ ተግባር ደግሞ ዝም ምን እንዳይመስል። አንተ በሰኒ ህይወት ውስጥ መግባት እስካላቆምክ ድረስ እኔም አላቆም። ምክንያቱም እሷ ስትጎዳ ማየት ስለማልፈልግ። ደግሜ ደጋግሜ ነግሬሃለሁኝ። እኔን እንደፈለግክ ማድረግ ትችላለህ፣ እሷ ግን ተዋት። ሞተ ራሱ አልለቀምሽ። ሬሳን አሰቃየዋለሁ። ደግሞ ምን ማድረግና ምን ማድረግ እንደሌለብኝ አንተ አትነግረኝ። ከኔ ቀድመው ካንተ እየሞትክ ነው። ምክንያቱም በእያንዳንዱ ጌም እየተሸነፍክ ነው። ታቅዳለህ ግን አይሳካልም። ይሄ ደግሞ ለአንተ ከሞትም በላይ ነው። ዛሬ እንደፈለግክ ብትመታኝ አልናገርም። ምክንያቱም ስላሸነፍኩ። አንተ እንደዚህ ትሆን አይቼ አላቅም። እርር ስላልክ ደስ ብሎኛል። ማንም እንዴ እኔ እኮ ዝም እላለሁኝ ማለት ምንም ነገር አይገባኝም ማለት አይደለም። ያኔ ሰራተኛ ስለነበርኩኝ የምትለውን ሁሉ ዝም ብዬ እሺ ልክ ይሆናል። አሁን ግን ባለቤት ነኝ። እሺ እኔ ባለቤትነት መብትሽን አልነፈኩሽም። እንደውም እኔ ስትናገሪ ነው ደስ የሚለኝ። ግን ደግሞ ሲነገርሽ አስተያየት ሲሰጥሽ ልክ አይደለሽም ስትባይ ስሚ። ሲጀመር ሁሌም ያንተ ታዛዥ እንደሆነ ነው እንጂ የምትፈልገው በራሴ እንደወስን አትፈልግም። አንተ ራስ ወዳድ ነህ። ምን አንተ ብቻ ሁላችሁ ጽናት ሁሌ የምትሏትን ነገር እሺ እሺ ስትላችሁ ነው እንጂ በራሷ ስትወስን አትወዱም። ራስ ወዳዶች ናችሁ። ምን እያልሽኝ እንደሆነ ግን ታውቆሻል። ራስ ወዳድ እያልሽኝ እኮ ነው። እና ምን ልበል? ቆይ ሚስትህን የማታከብር ከሆነ በሰው ፊት የምትናገረኝ ከሆነ ምንድነው የምትባለው? ኪራ በሰዎች ለመወደድ ስትል እኮ እኔ ዝቅ እያደረከኝ ነው ያለው። ቆይ መቼ ነው እንደዚህ ያልኩት? ስትናደጂ ተረጋጊ ማለት ነው አንቺን ዝቅ ማድረግ? እሺ አሁን ትንሿ ፊት ለምን እንደዛ አልከኝ? ብትወዳኝ ኖሮ ትደግፈኝና እዚህ ስንመጣ ብቻችንን ነበር የምትነግረኝ። እሱን እኮ እየነገርኩሽ መቼ ተረዳሽኝ? አረባክሽ በፈጠረሽ ቤታችንን በጭቅጭቅ አንሙላው። ያ እንዲሆን ያደረግከው አንተ ነህ። ሁሉንም ነገር ረስተህ ጭራሽ ሰው ፊት ትናገረኛለህ? እና እዛ ኦቨርዳማ ስትሰሪ ምን ላድርግሽ? እንዴ ልጅቷ ጥፋት አጥፍታ ሊሆን ይችላል፣ ግን እንደዚህ የሚጋነን አይደለም። ቆይ ቀርበሽ ልትመክረሽ ሲገባ እንደዚህ መሆን ነበረብሽ? እንደውም ትንሿ ካልተባረረች የኔና ያንተ ነገር አጣራጣሪ ይሆናል። እሺ መጀመሪያ በሃና አሁን ደግሞ በትንሿ እምልህን ነገር አሰማም ማለት ነው። ትሰማኛለህ አይደል? ውሳኔው ያንተ ነው። ቆይ የኛ ትዳር የተመሰረተው የሰዎችን እንጀራ ማሳጣት ላይ ነው። ትሰሚኛለሽ? የፈለገ ነገር ቢፈጠር ትዳራችንን ለድርድር አታቅርቢ። ተናግሬያለሁ። ምርጫው ደግሞ ያንተ ነው። እኔ ማልከበርበት ቤት ውስጥ መቆየት አልፈልግም። ጽናት
በጣም ማላቃት ሴትዮሽ ነው። ከትዳር በፊት እኮ እንደዚህ አልነበርሽም። ቆይ ምንድነው እንደዚህ የቀየረሽ? የተቀየርክብኝማ አንተ ነህ። ቃልህን ደግሞ እንደ መጽሐፍ ቅዱስ ቃል እያከበርኩኝ እንድኖር አትጠብቅ። እምትለውን ሁሉ ልከተል አልችልም። ሰው ነኝ። አንድ ቀን ይሰለቸኛል። እሺ ቆይ ውጭ አይዞሽ ያለሽ ሰው አለ እንዴ? ምን ነው እንደዚህ ትዳራችን ላይ ለመወሰን ባንዴ እንደዚህ ተነሳሽ? እኔ ርካሽ ሴት አይደለም። እሱን ደግሞ ጠንቅቀህ ታውቃታለህ። ምናልባት የበኩለ ሌሊት የሚደውልልሽ ሰውዬ ከሆነ ልብ የሰጠሽ እግሩን አሳጥርልሻለሁ። እሺ እኔ አይኔ ወዳየው ሁሉ መሄድ አይነት ሴት አይደለም። ሌባ እናት ልጇን አታምንም አሉ። ጽናት አታናጂ። እውነቱን ንገሪኝ። ቆይ ማን ነው የሚደውልልሽ? እሱ ነው ቤቴን ሰላም እየነሳ ያለው? ቤትህን ሰላም ያሳጣው ራስህ ነህ። እሺ ደግሞ ይሄንን ያደረኩት እኔ ለጌጥ አይደለም። እና ምንድን ነው እየሆንሽ ያለሽው? እሱን ፈልገሽ ካልሆነ በስተቀር ትዳራችንን ያለምንም ምክንያት እንደዚህ አትበጠብጪውም። እሺ ጽናት እያከበርኩሽ ነው። እሺ ሁለተኛ እጅሽ እኔ ላይ እንዳታነሺ። ስታከብር እንደዚህ እንደሆነ አላውቅም ነበር። ጽናት ትዕግስቴን አታስጨርሺ። ምን እንዳት እኔ የምልሽ ትንሿ እዚህ ቤት የሚመጣ ሰው አለ እንዴ? ጓደኞቼ ግን እዚህ ይመጣሉ። ያው ከኔ ጋር ያጠኑ። ከአሁን በኋላ ግን እዚህ እንዲመጡ አላረጋቸውም እና ከትምህርት ቤት ውጭ የትም አልሄድም። እነሱን አይደለም ያልኩሽ፣ ጽናትን ብሎ የሚመጣው እንዳለ እንዴ? አረ ማንም የለም። ለነገሩ ቢመጣም አንቺ አታይም፣ ቤት አትሆኝም። ያለ አንድ ነገርማ እንደዚህ አትሆንም። ብቻ ላገኘውና ሚስቴን ያየበትን አይኑ ነቅዬ በእጁ ነው የምሰጠው። ይኸውልህ ኪራ፣ መዋሸት ታማኝነትን ያሳጣል። ግን እምልልሃለሁ ስለከፋኝ ነው እኮ ትምህርት ቤት የቀረሁት። ምን ሆነሽ ነው የከፋሽ? ጠዋት መቅደስ ስታወራ እኔ መስያት ነበርና በጣም ተናገረችኝ እና በጣም ከፋኝ። እኔ ከዚህ በላይ ማውራት አልፈልግም። ይጠፋናል። ይህን ጊዜ ደግሞ እንደምንም ተጋግዘን ካላለፍ ነው ህይወት በጣም ነው ከባድ የምትሆንብሽ። አንቺ ደግሞ ቆፍጠን በይና ይህንን ጊዜ ለፊው። የኔ ግን ማለፉን እንጃ። ትምህርት ቤት እኮ ሰራተኛ ስለሆንኩኝ የሚያሸማቁኝ ብዙ ናቸው። ትምህርቴን ደግሞ ልማር ባልኩኝ ሁሉ ነገር እየተበላሸብኝ ነው። ምንም እኔ እንዳሰብኩት ይሆንልኝ አይደለም። በቃ ልክ ነገሮች እኔ ጋር ሲደርሱ ሁሉም ነገር ይበላሽብኛል። ይኸውልሽ ትንሿ አንቺ ልጅ ነሽ። ገና ነገ ከነገ ወዲያ የተሻለ ታሪክ ይመጣል። ስለዚህ በቃ በቀላሉ ተስፋ አትቁረጪ። ይሄኝማ አሁን እኔን ስተኝ ምንም ሀዘን ጭንቀት የሌለብኝ ሰው አልመስልም። ግን በጣም ብዙ ነገር አሳልፌ ነው ዛሬ እዚህ ላይ ደረስኩት። ትንሿዬ ሁሉም ነገር ያልፋል። በቃ እንደዚህ አትሁኚ። ትንብትሽንም ቢሆን መማርሽ አይቀርም። እድሏን ልትጠቀምበት ካልቻለች እኔ ምንም ነገር ላደርግላት አልችልም። እናንተ ግን ተስማምታችሁ እሷ እንድትቆይ የምትወስኑ ከሆነ እኔ እዚህ ቤት በፍጹም አልቆይም። ምክንያቱም የማልደመጥበት ቤት ውስጥ መኖር አልፈልግም። ኪራም ትሄዳል እንዴ? በቃ ወሰናችሁ? እሷ እኮ እያለቀሰች ነበረ ብታይ፣ በጣም ጨንቋታል። የኔን ውሳኔ ከሰማችሁ አይበቃም? የግድ እኮ ከሁለታችንም አንደበት መውጣት የለበትም አይደል እንዴ? እሱማ ይበቃል። ግን ያው ኒና በቃ ነው አሁን ልተኛበት። እዚህ የለመደብሽን ወሬ ለመለቃቀም ብለሽ ሰላሜን አትንሺ። ወሬ ለመለቃቀም እና መቼስ የጽድቅ ስራሽን ልትሰሪ አልመጣሽም። ነገ ምን እንዳልኩ ይለቃቅምሽ ሄደሽ ወሬሽን ለማውራት ነው እንጂ። ምን ሆነሽ ነው እንደዚህ ማታመንጫጭኝ እንዴ? ሲቀጥል ደግሞ እኔ ህሊና ቢስ ወሬኛ አይደለሁም። ኒና በቃ ልተኛበት እንዴ? ቆይ አላማችሁ ምንድነው? ልታሳብዱኝ ነው እንዴ? እኔ ቤቱን ለቅቄ እዚህ ምን ሰራለክ? እውነቱን ልንገርሽ ወይስ ልዋሽሽ? ሁለቱንም ብታረግ ህይወቴ ላይ ለውጥ አይፈጥርም። ደስ ያለህን ንገረኝ። እንዴት እንደሆንሽ አንቺን ለማየት ነበር የመጣሁት። ከቤት ስትወጪ ክፍት ብሎሽ ነበርና ይሄው አልተሳሳትኩም። አሁንም ሳገኝሽ ከፍቶሻል። ግን ደግሞ አንቺን ተከዘሽ ሳይሽ እኔም በጣም ከፍቶኛል። ሳኒ እንዴት ሆነች? ቤት የመጣ ሰው አለ እንዴ? ደህና ናት። እሷ ባሏን ይዛ ምን ትሆናለች? ባሏ አትበለው። ቤተሰብ ያልፈቀደውን ትዳር እንዳግባብ ቁጥረ ባሏ አትበለው። ያ ወንድሜና እህትሽ እኛ ሳናቅ ተጣምሯል ብዬ አሁን ይሄን ነግራኝ ልታናድደኝ ነው የመጣው? ይሄን ለመስማት እኮ ከቤት መውጣት አይጠበቅብኝም ነበር። አረ አይደለም ለሰላም ነው እንጂ እኔም ባንቺ ቦታ ብሆን ስሜቱ ከባድ ነው አውቀዋለሁ። እንዴት እንደምጨነቅ እኔ ነኝ የማውቀው። አመሰግናለሁ። ግን ደግሞ ካሁን በኋላ እኔን ለመከተል እንዳታስብ። ለማጽናናቱም ቢሆን እዛው ቤቴ ይደርሳል። አረ አይደለም ግን ያው በሴትና በወንድ ሲሆን ይለያያል። ሁኔታዎች ከባድ ስለሆኑ አንቺን ለማረጋጋት ነው የተከተልኩሽ። እሱ የኔ ነግሬሽ እንደማላፍር አውቅ ነበር። ያው ውሳኔ የሚሆነው አማራጭ ስላልነበረኝ ነው። ምን ማለት ነው? ቆይ አስገድዶሽ ነው እንዴ? አረ በፍጹም እንደዛ አይደለም። ግን በቃ ምሩዬ ከጎኔ የሚሆን ሰው ፈልጋለሁ። ምንም ጥያቄ አትጠይቂኝ። እሺ በቃ አሁን ተረጋጊ። እሺ ይገባኛል እኮ ወንድሜ። ግን ደግሞ ትዳር ውስጥ አንዱ ሲናደድ አንዱ ደግሞ ቀዝቀዝ ማለት አለበት። ቅድም እኮ እንዴት አጣድፋ እንደጠራች፣ አሁን ደግሞ ስመጣ የተፈጠረው ነው የተሻለ። ጭራሽ ምንም እየተግባባን አይደለም። ወንድም ሚስት የሚያናድድ ብዬ መጣ። ማንም አይደለም እራሱ ወንድምሽ።
እንዴ እሱስ ቢሆን አንቺን የማናደድ መብት ማን ሰጠው? በእንታይ ማንቆርቱን ይዤ አምጥቼ ነው ይቅርታ ማስጠይቅሽ። ኧረ አያስፈልግም። እኔ በሰው ተገፋፍቶ ሳይሆን እራሱ አስቦ እንዲመጣ ነው የምፈልገው። ግን በአሁኑ ያ የሚሆን አይመስለኝም። ለምንድን ነው የማይሆነው? እንዴ አንቺ እኮ ሚስቱ ዘውዱ ነሽ አይደል? አዎ ትጠራጠሪያለሽ እንዴ? ለማንኛውም ግን በመሀላችሁ ምንም አይነት ክፍተት እንዲፈጠር አታደርጊ። ደግሞ በመሀላችሁም ሰው አይግባ። አትርሺ ደግሞ ስምጥሽ አለቆም ስምጥሽ አምለቆ ከመሆኑ በፊት ትንሽዬ መሬት ስንጥቅ ነበረ። ስለዚህ ሰው እንዲገባ አትፍቀጂ። ጽናት ክፍል 213 ተለቋል ውዶችዬ። እንግዲህ ጽናትና ኪራ ተጣልተዋል። ትንሿን እንግዲህ ጽናት አባራታለች ውዶችዬ። ሰኒና ጆከር ተጋብተዋል ውዶችዬ። ቪዲዮን እስከ መጨረሻው ሰላም ሰላም፣ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ብዝት ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። እንግዲህ ጽናትና ኪራ ያው ጥሩ ሁኔታ ላይ አይደሉም። ምክንያቱም ከባለፈው ጀምሮ እንግዲህ እየተጨቃጨቁ ነው። እሱም አንደኛው ምክንያት ሀና ነች፣ ሁለተኛው ምክንያት ደግሞ ትንሿ ነች ማለት ነው። አንዳቸው የቢሮ ሰራተኛና የቤቱ ሰራተኛ በእነሱ ምክንያት እንግዲህ ያው ብዙ ደረጃ ድረስ እየደረሱ ይገኛሉ ማለት ነው ውዶች። እንግዲህ ትንሿ ትምህርት ቤት ድረስ እሄዳለሁ ብላ እንደገና መንገድ ላይ ከፍቷት ቁጭ ብላ እያለቀሰች ነበርና እያለቀሰች ባለችበት ወቅት እንግዲህ ኢዛና መጥቶ አግኝቷት ለምንድን ነው የምታለቅሽ? እዚህ ቁመሽ ምን ሆነሽ ነው? ምን ሆነሽ ነው? ለምንድን ነው የከፋሽ? በማለት እንግዲህ አባብሎ ወደ ቤቱ ወስዷታል ማለት ነው። ከቤቱ ወስዶ እንግዲህ አባብሏት ያው ከሱ ጋር ምሳ ሰርተው በልተው ውለው እንግዲህ ወደ ቤት ተመልሳለች ማለት ነው። እንግዲህ በዛ ምክንያት አጋጣሚ ጽናት ደግሞ ትምህርት ቤት ሄዳለች ወይስ አልሄደችም የሚለውን ቸክ ለማድረግ ሄዳ ትምህርት ቤት አይታት ነበረ። ከዛ ትምህርት ቤት ደግሞ እንዳልገባች ያው መምህራኖችም ተማሪዎችም ጓደኞችም ነግረዋታል። ና ከዛ በኋላ ከቤት ስትመጣላት ምሽት ላይ ጠብቃ ያው እንግዲህ ትንሿን መታታለች፣ እንዲሁም ደግሞ ተቆጥታታለች ማለት ነው። ከዛም እንግዲህ ትንሿ በጣም ይቅርታ ድጋሚ አይለመደኝም፣ ከፍቶኝ እኮ መንገድ ላይ ቁጭ ብዬ ነበር፣ ለዛ ነው ቁጭ ብዬ ውሌ የመጣው ምናምን በማለት መጀመሪያ ትምህርት ቤት ሄጃለሁ ብላ ስትዋሻት ያው ጽናት በጣም ተናደደች ና ለጥፊ መታታለች ማለት ነው። ከዛም እንግዲህ ያው ልዋሽሽ ፈልጌ አልነበረም፣ ግን ደግሞ ያው የት ሄድሽ ትይኛለሽ ብዬ ነው አልሄድኩም ላለ ማለት ነበረ እንደዚህ ያልኩሽ ና ዙሮ ከፍቶኝ ያው መንገድ ላይ ቁጭ ብዬ ነበር በማለት እንግዲህ ነግራታለች ማለት ነው። ነገር ግን ጽናት ያው መውጣት አለባት እያለች እንግዲህ ልታባረራት ቆማለች ማለት ነው። እንግዲህ ሌናና ኬራ እባክሽን ተረጋጊ እያሉ እንግዲህ ጽናትን ለመምከር እየሞከሩ ነበር። ነገር ግን ጽናት እንግዲህ ያው ሀናንም ከዛ ቢሮ እንድትሰራ አትፈልግም፣ እንዲሁም ደግሞ ትንሿንም ከቤት እንድትሰራ አልፈለገችም ማለት ነው። ትሄድልኝ ትወጣልኝ እያለች ትገኛለች። እንግዲህ ኪራ ምን አጥፍታ ነው? ሲቀጥል ደግሞ አንቺ ጸባይሽ ለምንድን ነው እንደዚህ የሆነው? ማላቀሽ ጽናት ሆነሽብኛል። መጀመሪያ ላይ የነበረሽ ጸባይና አሁን ያለሽ ጸባይ በጣም የተለያየ ነው። ስለዚህ እባክሽን ለመረጋጋት ሞክሪ በማለት እንግዲህ ኪራ እያንትን እያላት ነበረ። ነገር ግን እሷ ደግሞ ልትመለስ አልቻለችም ማለት ነው። ውዶችዬ ልትመለስ አልቻለችም። እንግዲህ ኪራም በጣም ተናዷል ማለት ነው። ከዛም እንግዲህ ኪራም እንግዲህ ለሌሊት የሚደወልላት ስልክ የማን ነው ለሌሊት የሚደወል ስልክ በማለት እንግዲህ እሷን አፋጦ ስጠይቃን ነበር። ከዛም እንግዲህ አላቅልህም ብለዋለች። እንግዲህ ትንሿን ሄዶ ምን ሆነሽ ነው? ከዚህ ቤት የሚመጣ ሰው አለ? ጽናትን ብሎ ወንድ አለ ምናምን በማለት እንግዲህ ትንሿን እንትን ብሏል ጠይቋታል። ነገር ግን ትንሿ ደግሞ በፍጹም የለም የኔ ጓደኞች ናቸው የሚመጡ፣ ከአሁን በኋላ ደግሞ እንዳይመጡ አረጋቸዋለሁ በማለት እንግዲህ ተናግራለች። ችግር የለውም ብሏት እንግዲህ እሷን ለማንኛውም ጽናት ትክክል ሳልሆነች እሷን አሳምኛት እኔ ችግር የለውም ብሎ እንግዲህ ኪራም ጥሏቸው ወጥቷል ማለት ነው ውዶችዬ። እንግዲህ ሰኒ ጆከርና አግብተዋለች። ያው አማራጭ ስላጣች ጆከርና አግብታ ከዛ በኋላ ያንኛውን ለማናደድ ስትል ያደረገችው ሙድ ነው ማለት ነው። ነገር ግን ጋብቻው የእውነት አይመስለኝም ውዶችዬ። እንግዲህ የሰኒ እህት በጣም ተናዳለች። እንዲሁም ደግሞ የጆከር ከነሱ ቤት ያለው ማለት ነው በጣም ተናዷል ማለት ነው።
እንዲሁም ደግሞ የሰኔት በጣም ተናዳለች ከሚገባው በላይ። እንዴት እኔን ምን ያክል ብትንቄኝ ነው? ለምን እንዴት እንደዚህ እስከዚህ ደረጃ ድረስ ነው? ዝም ብለሽ በዛ በውሎ ተጋብተሽ መተሽ እንዳምነሽ ፈልገሽ ነው በማለት እንግዲህ ፊት ነስታታለች ማለት ነው። ሰኒም እንግዲህ ያው አማራጭ ስላጣች ነው ይህን ነገር ያደረገችው። ከዛም እንግዲህ ከፍቶኛል በማለት ለምሩ ደውላ ነግራታለች ማለት ነው። ከዛም ምሩ እንግዲህ መታ ያው ጆከር እንዳገባችው ነግራታለች ማለት ነው ሰኒ ለምሩ። ከዛም እምሩ እንግዲህ አይዞሽ ችግር የለም በቃ አይዞሽ ፈልገሽ ነው አስገድዶሽ ነው ያገባሽ ወይስ እንዴት ነው እያለች እንግዲህ ስጠይቃት ነበረ። አይ ፈልጌ ነው ያው እኔ እንደዚህ ስለሆንኩኝ ምናምን በማለት እንግዲህ ሚስጥሩን አውጥታ ነግራታለች ማለት ነው። እንግዲህ እምሩን በቃ አይዞሽ ችግር የለውም በቃ ምንም አትስቢ አትጨናነቂ በማለት እንግዲህ ከጎን ሆና እያበረታታቻት ትገኛለች ማለት ነው። እንግዲህ ጆከርን ለምን አገባት ብሎ ሲፋጠጠው ነበረ ማለት ነው። ሲያፋጠው ነበረ። ከዛም ብትመታኝ ምን ብትለኝ ምንም ማድረግ አችልም ካሁን በኋላ ሰኒ የኔ ናት እያለ እንግዲህ ጆከር ደግሞ ሲያፈጥበት ነበር ማለት ነው። ያም እንግዲህ ተናዶ ሄዷል ውዶችዬ። እንግዲህ በድጋሚ ጽናትን የኪራ እህት ኪያ መታ ከቤት እንግዲህ ኪራንም ለብቻ አስቀምጣ ብዙ ነገር መክረዋለች። እንዲሁም ደግሞ ጽናትንም ለብቻ አስቀምጣ ከክላሷ ውስጥ አስቀምጣ ለምንድን ነው እንደዚህ የምትሆኝ? ለምንድነው ማትረጋጊ? ሲቀጥል ደግሞ ሀናም ቢሆን ደግሞ ምንም ነገር አታቅም፣ እንደዚህ መለፍለፍ ብቻ ነው እንጂ ምንም ነገር አታቅም። ስለዚህ እባክሽን ወደ ከኪራ ጋር ትጣልኝ ምናምን በማለት እንግዲህ ያው ነግራታለች ማለት ነው። ከዛም እንግዲህ ጽናት ደግሞ ያው ክፉ ነው እየተናገረች ያለችው፣ ምክንያቱም ሀናን አልወደደቻትም፣ እንዲሁም ደግሞ ትንሿን ማለት ነው። ውዶችዬ እንግዲህ ጽናት ያው ተረጋጊ እያለን እንመክርሻለን ማለት ነው። ጽናት እንድትረጋጋ ተረጋጊ እያለችው ኮሜንት ላይ ጽናት ድራማ ላይ ያስቀምጡላቸው ማለት ነው። እንግዲህ ቅዱሴ ከሰኒ ቤት ወይም ደግሞ ከና ራኬብ ቤት ሄዶ ነበረ። ና ደውላ ራኬብና ማወራ ያለኝ ብላ እንግዲህ ሄዶ ነበረ ማለት ነው። ከዛም እንግዲህ ናቲ አብሮ ከሄደ በኋላ ከቅዱሴ ጋር አጋጣሚ ራኬብ ደውላ ሄደና ስትለው ቅዱሴን በፍጹም ከሷ ቤት ከሆነ አልሄድም እኔ እንግዲህ ኦና ምል እያለ እንግዲህ መኪና ውስጥ ነው ኦ ሲል ነበር ማለት ነው። ከዛን ቅዱሴም ዝም በል ብሎ አፍኖ ይዞት ሄዷል ከቤት ማለት ነው። እንግዲህ ቅዱሴና ራኬብ እንግዲህ ሲያወሩ ቆይተዋል ማለት ነው። ነገር ግን ናቲ ደግሞ የሆነ ችግር ፈጥሯል ከሄደ በኋላ። ምክንያቱም ከነ ሰኒ ቤት ላለው ሰውዬ ራኬብ መጥፎ ሰው እንደሆነች ባሏ እንደሞተባት እንግዲህ ሚስጥሩን ዘርግፎ ነግሮታል ማለት ነው። ባሏ ደግሞ የእሱ ጓደኛ እንደሆነ ነግሮታል። ከዛም እንግዲህ እና በቃ የምትነግረኝ ነገር አለ በማለት እንግዲህ ያስገብቶታል ማለት ነው። ውዶችዬ ናቲ ደግሞ ያው እንደዚህ ማለት አልነበረበትም ስለ ራኬብ ማለት ነው። ብቻ ከባድ ነው ውዶችዬ። እንግዲህ በስተ መጨረሻ እንግዲህ ቅዱሴ ለባብሰው ወደ ነሰኒ ቤት ሊሄድ ሲዘጋጅ አክስቱ የት ነው የምትሄድ እያለ እንግዲህ አጣርታ ስጠይቀው ነበረ። እሱም እንግዲህ ከነሰኒ ቤት ነው ያን ጊዜ የመጡት ሰዎች እያለ እንግዲህ ሲነግራት ነበር። እነዛ ሌቦቹ እያለችም እሷም ስትለው ነበር ማለት ነው። በፍጹም ሌባ አይደሉም፣ አጋጣሚ ጉዳይ ነው እንጂ ሌባ አይደሉም፣ ጥሩ ሰው ናቸው በማለት እንግዲህ ሲያሞጋግስላት ነበረ። ከዛ እሱን ከሸኘች በኋላም እንግዲህ ቅዱሴ ሰው እያመነ በራሱ ጊዜ ከመጥፎ ሰው ጋር ይወዳጃል፣ ምንም ማያውቅ ልጅ ምናምን እያለች እንግዲህ በራሷ ጊዜ ስትናደድ ነበረ ማለት ነው። ውዶችዬ እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እንግዲህ ይዘንላችሁ እስከምንመጣ ድረስ ደህና ሰንብቱ። መልካም ምሽት አመኘውላችሁ። ውድና የተከበራችሁ የቻናሌ ቤተሰቦች ላይክ ሼር አድርጉልኝ። ያው ቫይራል ለመውጣት እየሞከረ ነው ቪዲዮ። እስኪ ላይክ ሼር አድርጉልኝ ፕሊዝ። ማለት ከዚህ በላይ ቢወጣልኝ ቫይራል ደስ ይለኛል። ምክንያቱም ቪዲዮ ሰርታችሁ ደግማችሁ ካልታየ ትንሽ ስለሚደብር ለዛ ነው። ዶችዬ ለማንኛውም መልካም ምሽት ተመኘውላችሁ።